ሰላም ጤና ይስጥልን። እስኪ ዛሬ ደግሞ በአውቶማቲክ ትራንስሚሽን ላይ ስለ ኤስ ጥቅም እናያለን። ላይክ ፎሎ ሼር ኮፕሊንክ አድርጉ። በአውቶማቲክ ትራንስሚሽን ላይ እንግዲህ ዲ አለ፣ ፓርኪንግ አለ፣ ኤን አለ፣ ሌሎችም አማራጮች ይኖራሉ። አንዳንድ ተሽከርካሪዎች ላይ ማለትም የሲቪቲ ትራንስሚሽን እና የዲሲቲ ሲቪቲ ማለት ኮንቲኒየስ ቫሪያብል ትራንስሚሽን ሲስተም እና ዲሲቲ ደግሞ ማለት ዱዋል ክሬት ትራንስሚሽን ሲስተም የሚጠቀሙ ተሽከርካሪዎች ላይ የኤስ አማራጭ ይኖራል። ኤስ ማለት በዘመናዊ ተሽከርካሪዎች ላይ ስፖርት የሚል ትርጉም ሲኖረው በቆዩ ተሽከርካሪዎች ላይ ደግሞ ኤስ ማለት ሰከንድ ጊር ማለት ነው። ያ ማለት ነው ሰከንድ ጊር ማለት ሁለተኛ ማርሽን ብቻ ተጠቅሞ በከፍተኛ አርፒኤም እንዲሄድ ያደርጋል ማለት ነው። በዘመናዊ መኪኖች ላይ ደግሞ ኤስ ማለት ስፖርት ማለት ነው፣ ወይ ደግሞ ከፍተኛ የሆነ ፍጥነት ቀልጣፋ እንቅስቃሴ እንዲኖረን የሚያደርግ የማርሽ አማራጭ ነው ማለት ነው። ይህ ማለት በቀላሉ መረዳት እንድንችል ማኑዋል ተሽከርካሪዎችን ስናይ አንደኛ ማርሽ አድርገን ወደ ሁለት መቀየር ስንፈልግ ድምፁ ከፍ ማለት አለበት፣ ወይ ደግሞ አርፒኤሙን እያየን ነው የምንቀይረው ማለት ነው። ነገር ግን ሁለት ወይም ሶስተኛ ማርሽ ካደረግን በኋላ ዝም ብለን ነዳጅ እየሰጠን ብንሄድ በዛው ማርሽ በከፍተኛ ፍጥነት እየሮጠ ይሄዳል ማለት። ስለዚህ ኤስ ማድረግ ማለት ዲሌ አድርገን እያሽከረከርን እያለ መቅደም ብንፈልግ የተወሰነ አቀበት ያለው መንገድ በሚያጋጥመን ሰዓት ከፊት ያለውን ተሽከርካሪ ቀድመን ወይ ደግሞ ፈጣን እንቅስቃሴ ማድረግ ስንፈልግ ኤስ እናደርጋለን ማለት ነው። ያ ማለት ነው ማርሹን ወደ ሎወር ወይ ደግሞ ወደ 3 ለምሳሌ ዲ አድርገን እየፈጠነ የነበረውን ኤስ ስናደርገው ወደ ሶስተኛ ጥርስ ወይ ደግሞ ወደ ሶስተኛ ፑሊ ቀንሰውና ወይ ደግሞ ወደ ሁለተኛ ፑሊ ቀንሰውና አርፒኤሙን ከፍ ማድረግ፣ ምክንያቱም እኛ ነዳጅ ስለማንለቅ ነዳጅ እየሰጠን ስለምንሄድ በዛው ጥርስ ብቻ ፍጥነት እየጨመረ እንዲሄድ የሚያደርግልን ነው ማለት። ስለዚህ ኤስን የምንጠቀመው የተወሰነ አቀበት ያለው መንገድ ላይ ከፊት ያለውን ተሽከርካሪ መቅደም ስንፈልግ፣ ሃይዌይ ላይ በከፍተኛ ፍጥነት ማሽከርከር ስንፈልግ፣ ፈጣን የሆነ እንቅስቃሴ ማድረግ ስንፈልግ ኤስ እናደርጋለን ማለት ነው። ኤስ አደረግን ማለት አንድ ማኑዋል መኪና የሚነዳ አሽከርካሪ በአራተኛ ማርሽ እየነዳ ነበረ፣ መኪናው ደከም ሲልበት ሶስተኛ ማርሽ አድርጎ ነዳጅ እየሰጠ መሄድ ማለት ነው። ወደ አራት ሳይቀይረው በሶስተኛ ማርሽ ብቻ እየፈጠነ ሄደ ማለት በአውቶማቲክ ትራንስሚሽን ላይ ኤስን ተጠቀምን ማለት። ስለዚህ ኤስ ማለት ይሄ ነው። ስፖርት የሚል ትርጉም ይኖራል። አነስተኛ ጥርሶች ወይ ደግሞ በመካከለኛ ፑሊ በመጠቀም ከፍተኛ የሆነ አርፒኤም ዴቨሎፕ በማድረግ ተሽከርካሪው በፍጥነት መሄድ እንዲችል የሚያደርግልን ነው ማለት ነው። ስለዚህ አሁን በምስሉ ላይ ስታዩት እንደነበረው ልክ ኤስ ስናደርግ ወይ ደግሞ ዲ ስናደርግ ዳሽቦርድ ላይም እያሳየናል ማለት። ስለዚህ የኤስ ጥቅም ይሄንን ይመስላል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። 17 ጥያቄ ስር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ ላይክ ፎሎ ሼር ኮፕሊንክ አድርጉ። ጤና ይስጥልን።